ከ20 ዓመታት በላይ የፈጀው የሙዚቃው ንጉስ ምርቃት አልበም ቆሜ ልመርቅሽ ተቀበይኝ እማ ያላዜመበት አርዕስት የለም። በሙዚቃ ስራዎቹ ያልመዘዘው የህይወት ሰበዝ፣ ያልዳሰሰው የኑሮ ቋጠሮ፣ ያልደረሰበት የሐሳብ ጥግ የለም ይላሉ በርካቶች። ሀገርና ሰንደቅ፣ ሰላምና ፍቅር፣ ትዝታና ናፍቆት፣ ማግኘትና ማጣት፣ ሳቅና ለቅሶ፣ ሕይወትና ሞት፣ መውደቅና ስኬት፣ ጥያቄና ምጸት፣ ጊዜና ቀጠሮ፣ ነፃነትና ፍትህ፣ መውደድና መጥላት፣ እውነትና እብለት፣ ዝምታና ጩኸት፣ ጽድቅና ኩነኔ፣ ሀብትና ድህነት፣ ተፈጥሮና ውበት፣ መጠጥና ምግብ፣ ስለ ሳር ቅጠሉ፣ ሌላም ሌላም እልፍ ስራዎችን ሰርቷል። ቆጥሮ የደረሰበት ስለመኖሩ እንጃም። ስለ እርሱ የተጠየቁም እሱ መስራት እንጂ ቆጠራው ላይ መቻለበት ነው ያሉት። ከግማሽ ክፍለ ዘመን በላይ እንደ ብላቴና የሙዚቃን እግር የሙጥኝ ብሎ ጥበብን ከፍ አድርጓታል። ሙዚቃ ራሷ በእርሱ ስም ትጠራ የሚሉትም አሉ። ሙዚቃዎቹ በዕድሜና በዘመን የሚለዩ አይደሉም፣ ትውልድ እየተቀባበለው የሚሸጋገረው እንጂ። ታዲያ ሙዚቃ ወዳጁ ብትሆንም እንደ ክፉ ባልንጀራ ፍዳውን አብልተዋለች። ፖለቲካዊ ይዘት አላቸው በተባሉ ስራዎቹ ቡጢና እርግጫ እንዲሁም እስርን ቀምሶባታል። የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰም። ሰላም ጤና ይስጥልን ውድ የጥበብ ዳሰሳ አድማጮች፣ ከዚህ ቀደም የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰን የህይወት ታሪክ የሚዳስስ ፕሮግራም መስራታችንና ወደ እናንተ ማድረሳችን የሚታወስ ነው። በአሁኑ ዝግጅታችን ደግሞ ምርቃት የተሰኘው የመጨረሻ አልበሙን በምን አይነት ሁኔታ እንደሰራው፣ አልበሙን ለመጨረስ ምን ያህል ጊዜ እንደፈጀበትና በሙዚቃ አልበሙ ምን ጉዳዮች እንደተካተቱ ከቢቢሲ ያገኘነውን መረጃ ልናካፍላችሁ ወደድን። የፕሮግራሙ አዘጋጅና አቅራቢ ትዕግስቱ ጴጥሮስ ከቴክኒክ ባለሙያው ሳላስብ እንዳለ ጋር በመሆን ነው። አብሮነታችሁ አይለየን። ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ ዕድሜ ላንቺ ያላየሁት የለም። ጥላሁን በሞት ከተለየ እነሆ 17 ዓመታት ተቆጥሯል። በስኳር ህመም ሲሰቃይ የነበረው ጥላሁን ድንገት ባጋጠመው ህመም በ68 ዓመቱ ይህችን ዓለም የተሰናበተው ሚያዝያ 12 ቀን 2001 ዓመተ ምህረት ነበረ። ምንም እንኳ በሞት ከተለየ ዓመታት ቢነግዱም ድምፁ ከሙዚቃ አፍቃሪያን ጆሮ ርቆ አያውቅም። ጀማሪ ድምፃውያንም የእርሱን ሥራ የብቃታቸው ጥግ ሚዛን አድርገው ሲያነሱ ሲጥሉ ነው የሚውሉት። በየሙዚቃ ውድድሮቹ ተወዳዳሪዎች ይዘዋቸው ከሚቀርቡ ሥራዎችም አብዛኞቹ የእርሱ ናቸው። የመጨረሻው የሙዚቃ እስትንፋሱን ደግሞ ለአድማጭ ጆሮ አብቅቷል። ምርቃት የአልበሙ መጠሪያ ነው። በውስጡ 10 ዘፈኖችን ይዟል። ዜማው የሞገስ ተካ፣ ያቀናበረው ደግሞ አንጋፋው የሙዚቃ አቀናባሪ አበጋሱ ክብረ ወርቅ ሽዮታ ናቸው። በግጥም ስራዎቹ ሞገስ ተካን ጨምሮ ያየህ ይራድ፣ አላምረው፣ ሶስና ታደሰና ዓለም ፀሐይ ወዳጆ ተሳትፈውበታል። ምርቃት የሙዚቃው ንጉስ ሕይወቱ ካለፈ ከ12 ዓመታት በኋላ ነበረ የወጣው። ይህ አልበም የጥላሁን ስንተኛው ሥራ እንደሆነ ግን በቁጥር ያወቀው አልተገኘም። በግምት ከ300 ወይም ከ400 በላይ የሙዚቃ ሥራዎችን ሳያበረክት እንዳልቀረ ግን ባለቤቱ ወይዘሮ ሮማን በዙ ይናገራሉ። ወይዘሮ ሮማን ጥላሁን ምን ያህል ሥራዎችን እንደሰራ ባለሙያም ቤተሰብም መናገር መቻል ነበረበት። ግን ይህን ያህል ሥራ አለው ማለት ያልቻልነው ታሪክ የማሰባሰቡ ሥራ ላይ ደካማ ስለሆንን ነው ሲሉም ይወቅሳሉ። በእርግጥ ከሙት ዓመቱ በኋላ የሰራቸውን ሥራዎች ሰብስቦ በታሪክ ለማስቀመጥ ሲንቀሳቀሱ ነበር የቆዩት። ሆኖም ዳር አልደረሰላቸውም። ይህን አልበም ያቀናበረው ዕውቁ የሙዚቃ አቀናባሪም ካሉ አርቲስቶች በጣም ቁጥሩ የበለጠ ሥራ የሰራ አርቲስት እንደሆነ እንጂ ቁጥሩን አላውቀውም፣ ግን በርካታ ነው ሲል ገልጿል። ሀገራዊ ዜማ ከአልበሙ የማይታጣው ጥላሁን በዚህ አልበሙም ስለ ሀገር
አዚሟል። ሴራው ይክሸፍበት የመታብሽ አድማ እጁን ሳሪ አድርገው ጉልበቱን ቄጤማ ብሎላታል ሀገሩን ሲመርቅ ጠላቶቿን ሲረግም። ይህ የሙዚቃ አልበም ስለ ፍቅር፣ ፍትህ፣ እርቅ፣ ሀገር እንዲሁም ስለ ራሱ ሕይወት የሚያነሱ ስራዎች የተካተቱበት ነው። ቆሜ ልመርቅሽ የተሰኘው አገራዊ ዜማም አሁን ካለው ወቅታዊ ሁኔታ ጋር የሚሄድ በመሆኑ በርካቶች የትንቢት ያህል ቆጥረውታል። ወይዘሮ ሮማን ቆሜ ልመርቅሽን ለየት የሚያደርገው የሀገራችንን የአሁኑን ሁኔታ የሚያንጸባርቅ መሆኑ ነው ይላሉ። ያኔ ባለሙያዎቹ ምን ታይተዋቸው ነበር ያስባለ እንደሆነም ተናግረዋል። ሴራው ይክሸፍበት የመታብሽ አድማ እጁን ሳሪ አድርገው ጉልበቱን ቄጠማ ካቀባበለብሽ ብረት ከደገነ አምላክ ያግዝልሽ ላንቺ የወገነ። አልበሙ በሼክ መሐመድ ሁሴን አሊ አላሙዲንና በአቶ አብነት ገብረ መስቀል ፕሮዲውስ መደረጉን የገለጹት ወይዘሮ ሮማን ምርቃት ለህዝብ እንዲደርስ ላደረጉት በሙሉ ምስጋናቸውን አቅርበዋል። ይህ ሙዚቃ በምን ሁኔታ ነው የተሰራው የሚለውን ጉዳይ ስናይ የሙዚቃ አቀናባሪው አበጋሱ ለጥላሁን ስራዎች እንግዳ አይደለም። ከዚህ ቀደም የወጡ 4 አልበሞችን ከሙላቱ አስታጥቄና ቴዲ ማክ ጋር በመሆን እንደገና አቀናብሯል። የአሁኑን ጨምሮ 2 አዲስ አልበሞችንም ሰርቷል። ይህንን አልበም በማቀናበሩም በጣም እድለኛ እንደሆንኩ ነው የሚሰማኝ ይላል አበጋሱ። እንደሚለው ይህ አልበም መጀመሪያ ከተቀረጸ 20 ዓመታት ገደማ ሆነውታል። የቀረጸውም ራሱ ነበር። የተጀመረው አሜሪካ በአበጋሱ ስቱዲዮ፣ የተጠናቀቀው ደግሞ አዲስ አበባ። ምርቃት በአበጋሱ እጅ ለ18 ዓመታት ያህል ቆይቷል። ከእኔ ጋር መሆኑ ትልቅ እድል ነው፣ በጣም ደስተኛ ነኝ ይላል አበጋሱ ከቢቢሲ ጋር በነበረው ቆይታ። በአልበሙ ላይ የምንሰማቸው የጥላሁን ድምጾች ከህመም ጋር እየታገለ ያወጣቸው ናቸው። የልምምድ እንጂ የመጨረሻ ያላለቀላቸው ቅጂዎች አልነበሩም። በዚያ ላይ ደግሞ በህመሙ ምክንያት ወጣ ገባ ያለ የተሰራ። አበጋሱ እንደሚለው በጊዜው ጥላሁን ጥሩ ቀኖችም መጥፎ ቀኖችም ነበሩትም፣ የሁኔታዎችና የስሜት ለውጦችም እንዲሁም ትዝታዎች ውስጥ ሆኖ የሚገባበት ጊዜም ነበርም። የዝምታ ድባቦችም ነበሩ፣ ጥሩ ግንኙነቶችም ነበሩን። ታሪኮችን እጠይቀው ነበር። እኔ ከእርሱ መውሰድ እፈልግ ነበርም። ጋሽ ጥላሁን ህልመኛ ነው፣ በራሱ ዓለም የሚሆንበት ጊዜም ነበር ይላል አበጋሱ በወቅቱ የነበረውን ሲያስታውስ። በእርግጥ ያኔ ሙዚቃውን እንደ ስራ እንጂ ሰው ጋር እንዲህ አይነት ስሜት ይፈጥራል ብሎ አላሰበም ነበር። ጥላሁን ሌሎች ያላወጣቸው ስራዎች ይኖሩት ይሆን የሚል ጥያቄም ለአበጋሱ ተነስቶ ነበር። አበጋሱ ይህ አልበም የጥላሁን የመጨረሻ ስራ እንደሆነ ነው የሚያስበው። በእርግጥ እንደ ጥላሁንና መሐሙድ አይነት የመስፈን ፍቅር ያላቸው ባለሙያዎች የሆነ ቦታ ሄደው ሙዳቸው ከመጣ ሊዘፍኑ ይችላሉ። በዚህ ምክንያት ያልወጡ ይኖሩ ይሆናል ብዬ እገምታለሁ ይላል። ወይዘሮ ሮማንም ይህን የሚያውቁት ባለሙያዎች ናቸው የሚል ምላሽ ሰጥተዋል። አልበሙ ምን ያህል ዓመት እንደቆየ እኔ አበጋሱ እንደሚለው ስራው ሳይጠናቀቅ ጥላሁን ከዚህ ዓለም በሞት በመለየቱ ነገሮች እንደታሰቡት አልሆነም። ከ20 ዓመታት በፊት የተቀዳን ድምፅ አሁን ካለው ቴክኖሎጂ ጋር ማጣጣም ፈተና ነበር ይላል። ብዙ ድካሞችና ልፋቶች ነበሩት። የመጨረሻ ቅጂም ስላልነበር ጥላሁን በወቅቱ የነበረበት እውነተኛ ስሜት በድምፁ
ተይዟል። አንዳንዴ ከጀርባ የሚሰሙ ድምጾች ነበሩ። ያንን ማጽዳቱም ጊዜ ፈጅቷል። ቢሆንም ግን በውጤቱ ረክቻለሁ ብሏል አበጋሱ። አበጋሱ እንዳለው ሙዚቃዎቹን አሳምሮ ለማውጣት የተጠቀመው የተለየ ቴክኒክ የለም። ድምጹን ማሻሻልም አልተፈለገም። ይሁን እንጂ በተለየ ጊዜና በተለያየ የሙዚቃ ኪ ስለሚለማመድ ስለነበር እነርሱም ለማጣጣም አውቶ ቲዩን ወይም የድምጽ ፒች ማስተካከያ በትንሹ በመጠቀም ስሜቱን ለማውጣት ሙከራ አድርገናል ብሏል። አንድም ቀን ያለ ስሜት ሲዘፍን አይቼው አላውቅም የሚለው አበጋሱ ከጥላሁን ጀርባ ከባድ ስሜት አለ፣ መመሰጥ አለው፣ ከስሜት ጋር ቁርኝትም አለው የሚለው አበጋሱ አንድም ቀን ያለ ስሜት ሲዘፍን አይቶት እንደማያውቅ ይናገራል። በዚህም ላይ ሆኖም ሲቀረጽ ያ ተጽዕኖ አያሳደርበትም ነበር። ታሞም ይመሰጣል። እንደዚያ መሆን ሲያቅተው በቃኝ ቤቱ ሰደኝ ይለኛል ይላል አበጋሱም። አበጋሱ እንደሚለው ጥላሁን ስሜት ከሌለው ለሙዚቃ የሚገባውን ነገር ያልሰጠ ይመስለዋል። ወይዘሮ ሮማንም ስራዎቹ በግርድፍ ያሉ ስለነበሩ እንደዚህ ይሰራል የሚል ሐሳብ እንዳልነበራቸው ገልጸው ታሞ የነበረው ድምጽ ራሱ ታሪካዊ ነው ይላሉ። ጥላሁን የሙዚቃ ጥጉን አስቀምጦ የሄደ ባለሙያ ነው። እያቃሰተም እያለቀሰም ቢዘፍን ታሪክ ነው ብለዋል ወይዘሮ ሮማንም። ጥላሁን ይህችን ዓለም ከተሰናበተ ዓመታት አልፈዋል። ነገር ግን ከዘመናዊ ሽሬ ሙዚቃዎቹ በስተቀር ለስሙ መጠሪያ አንድም ማስታወሻ አልቆመለትም፣ አልተሰየመለትም። ጥላሁን የገንዘብ ሰው አይደለም። እያነባ እያለቀሰ አገሬ አገሬ እያለ የሞተ ሰው ነው። ጥላሁን በሕይወት እያለም ከህልፈቱ በኋላም በስሙ ለመስራት የተያዙ ፕሮጀክቶች እንደነበሩ ወይዘሮ ሮማን ይናገራሉ። ወይዘሮ ሮማን እንደሚሉት ጥላሁን የኢኮኖሚ አቅማቸው ዝቅተኛ የሆኑ ሰዎች በነፃ የሚታከሙበት የስኳር ህሙማን ሆስፒታል ለማቋቋም ቃል ገብቶ ነበር። እርሱም ጤንነቱ የተጓደለው በዚህ በሽታ ነበር። በሕይወት ሳለም ሆስፒታሉን ለማሰራት የተወሰነ እንቅስቃሴ አድርገዋል። ግን ይህ እውን ሳይሆን ነው ሕይወቱ ያለፈው። ከስኳር ህሙማን ማህበር ጋር ለመስራት ተስማምተን የሆስፒታሉ ዲዛይን ተቀርጾ እዚያው ላይ ነው በእንጥልጥል የቆመው ብለዋል። ሙዚቃዎቹን እንዲሰባሰቡ ለማድረግ ሞክረውም በቤተሰብ አቅም ይህን ማድረግ ሳይቻል ቀርቷል። የሙዚቃ ትምህርት ቤት እንዲሁም ሌሎች መታሰቢያዎችን ለመስራት እየታሰበ መሆኑን ወይዘሮ ሮማን ለቢቢሲ አጋርተዋል። ባለሙያውም ባለሀብቱም መንግስትም ተረባርቦ እቅዱ እውን እንደሚሆን ተስፋ አደርጋለሁ ብለዋል። ውድ አድማጮቻችን በዛሬው ዝግጅታችን የክቡር ዶክተር ጥላሁን ገሰሰ ምርቃት የተሰኘው የመጨረሻ አልበሙ በምን አይነት ሁኔታ እንደተሰራ፣ አልበሙን ለመጨረስ ምን ያህል ጊዜ እንደፈጀና በሙዚቃ አልበሙ ምን ጉዳዮች እንደተካተቱ የዳሰስንበት የዛሬው ፕሮግራም ይህንን ይመስል ነበር። ፕሮግራሙን በማዘጋጀት ትዕግስቱ ጴጥሮስ ወደ እናንተ አደረስኩ። ሳምንት በሌላ የጥበብ ዳሰሳ እስክንገናኝ መልካም ሳምንት። ጸሎትሽ ይሰማ አምላክ ለመንሽ ፈተናው አይለቅ የሚፈታተንሽ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና በሰው ሀገር ምድር ተበተኑት ለልጆችሽ
ሞልቶሽ ተርፎሽ እንጂ ጎሎብሽ አትሁኚ